አንዳንዴ አንድ ሴት ደካማ የምትሆንለትና ከሱ ሱስ የሚይዛት ወንድ ምን አይነት ባህሪያት አሉት ወንድ ነው ብለህ ራስህ ልጠይቅ ትችላለህ። አንዳንድ ወንዶችን ስታይ ካንተ በምንም አይሻሉ፣ በመልክ በቁመና በፋይናንሻል ነገሮችን በለው ካንተ ጋር አይስተካከሉ። ከዛ ግን አብራችሁ ያለችው ሴት ይህ ሁሉ አይታያት ይሆን ወይ? ምን አይታበት ይሆን? ሁሌም ለሱ ደካማ እንደሆነች፣ ሁሌም ስለሱ እንዳወራች፣ ከሱ ጋር እንድጣበቀች። ታዲያ ይህ ወንድ አንተ የሌለህ ምን ቢኖረው? አንተ ራስህ ላይ አፕላይ ማድረግ ከቻልክ ምን ያህል ከሱ የበለጠ ሴቶችን ሱስ ማስያዝ እንደምትችል አስብ። ታዲያ በዛሬው ቪዲዮ የምንመለከተው ይህ ባህሪ ምን እንደሆነና እንዴት አድርገህ ራስ ላይ እንደምትጠቀመው ይሆናል። ከዛ በፊት ግን የመጀመሪያው የሴቶች ድክመቶች የሚለው መጽሐፌ ላይ ስለ ሴቶች ብዙም ማታውቃቸውን እዚህ ላይ የማላወራቸውን ነገሮች አካትቼ ስላወጣሁት ከታች ባለው ሊንክ ቴሌግራም ቻናሌ ላይ ማግኘት ትችላለህ። እናም አሁን ወደ ሀሳባችን ስንገባ የሴቶች ማግኔት ለመሆን መጀመሪያ ማወቅ ያለብህ ነገር ቢኖር ነገሩ በፍጹም ውጫዊ እንዳልሆነና ሁሉም ነገር የሚጀምረው አንተ ውስጥ እንደሆነ ነው። አየህ፣ ብዙ ጊዜ የሚታሰበው ከላይ ያለው ነገር ብቻ በቂ እንደሆነ ነው። ለምሳሌ አንድ የተከበረን ሰው ብታይ በዛ ስራው ወይም በዛ እውቅናው ብቻ ልታከብረው ትችላለህ። ያ ሰው በሰራው ስራ ትልቅ ሰው ሊሆን ይችላል። ከዛ ግን ያ ሰው ሴት ፊት ሲያወራ ሊንተባተብ ይችላል፣ ወይ ደግሞ ድምፁን አቅጥኖ በለሰለሰ መንገድ ሊያወራ ይችላል። በዚህ ጊዜ ያ ሁሉ ስራው በእሷ ፊት ገደል ገባ ማለት ነው። ታዲያ ግን ይህ ሰው ራሱን ሆኖ እንደተሰማው የሚያዋራት ከሆነ ድንገት አነጋገሩ ሳቢ ይሆንባታል። ምን እንደተቀየረ ባታስተውለው እንኳን ከአነጋገሩ ብቻ ኮንፊደንሱ ታየዋለች። እናም ብዙ ወንዶች ሲሰሩ የማየው ስህተት ቢኖር ከአንድ ሴት ጋር ሲያወሩ አነጋገራቸው ምንም ስሜት የለውም፣ ድርቅ ያለ አነጋገር። ነገር ግን ስታወራት ልክ እንዳላችሁበት ስሜት ድምጽ ሊቀያየር ይገባል። ይህንን በሌላ ጊዜ ስለምናየው ወደ ዋናው ሀሳባችን እንግባ። ሴቶችን ከአንተ ሱስ የሚያስይዛቸው ዋናው ነገር ከውስጥህ ራስህን ስትሆኑ። ይህንን ዝም ብለህ ሰምተህ እንድታልፈው ሳይሆን የምርም እንድትሞክረው እፈልጋለሁ። እንደኔ ከሆነ በዴቲንግ ዓለም ውስጥ አብዛኞቹ ችግሮች ይህንን በማድረግ ብቻ እንደሚፈቱ አምናለሁ። አየህ፣ ልክ ራስን ስትሆን የምትናገራቸው ቃላት ሳይሆኑ እንዴት እንደምትናገራቸው ብቻ ነው ለእሷ ማተር የሚያደርገው። የፈለግከውን ነገር ብትቀባጥር እንኳን አንተ በራስህ ሙሉ ኮንፊደንስ ኖሮ ራስህን ሆነህ ከሆነ ለእሷ አስቦ ተዘጋጅቶ ከሚያወራው ይበልጥ ሳቢ ትሆናለህ። ይህ ማለት የማይሆን ነገር ታወራለህ ማለት ሳይሆን ለአንተ ሴንስ የሰጠህን ነገር፣ አንተ በራስህ ያመንክበትን ነገር ለመግለጽ አትፈራም ማለት ነው። ይህንን ለማድረግ ደግሞ ዋነኛው መሳሪያ የግዴለሽነት ጥበብ። ይህንን በመጽሐፊ በጥልቀት ስለሄድኩበት እዛ ላይ ማንበብ ይችላል። እናም ግዴለሽ ስትሆን ስለ እሷ ፍላጎት በፍጹም ግድ አይሰጥም። አብዛኞቹ መጀመሪያ ላይ ያነሷቸው ወንዶችን ያላቸው ኳሊቲ ይህ ነው። እሷ ስለምታስበው ምንም ግድ አይሰጣቸው። አንተ ግን ብልህ ስለሆንክ ስለምታወጣ ስለምታወርድ ራስህንና አቅምን ስለምታውቅ ግድ ይሰጣል። እነሱ እስካልከኝ ጭራሽ አያሱ። ምንም የሌለው ድሃ ወንድ ሆኖ መንገድ ላይ እያያትም ደህና የምትመስል ሴትም ሄዶ አናገር። በኋላ እንዲህ ቢሆንስ ባይሳካስ በምን ጋብዛታለሁ የሚለው አይመጣለትም። ዝም ብሎ እንደ ሞኝ ስለሚጓዝ ከመጠን ያለፈ በራስ መተማመንና ግዴለሽነት አለ። ይህ ጥሩ ነው ወይ ካልከኝ አይደለም። ነገር ግን አንተ ባለህ ብልሃት ይህንን ግዴለሽነት ማስተር ማድረግ ከቻልክ ደግሞ አስበው። አየህ፣ አሁን አንተ ከአንድ ሴት ጋር ስታወራ ስለ እሷ እያሰብክ ነው። ይህን ብላት ምን ይሰማታል ወይ ደግሞ ይህንን ባደርግ እያልክ ነው። እኔ ደግሞ እያልኩ ያለሁት ይህንን ነገር ማስወገድ አለብህ። ራስህን ከእሷ በታች አድርገህ በፍጹም እንዳታይ። እሷን ሱስ የማስያዝ ሚስጥሩ ራስህን መሆንና ግድ አለመስጠት። በነገራችን ላይ ሴቶችን አይምሯቸውን የሚያስት ወንድ እንደዚህ አይነት ወንድ ሁሌም ሲያዩት በራሱ ዛቢያ ነው የሚሽከረከረው። አዎ ሊወዳት ይችላል፣ አዎ ኬር ሊያደርግላት ይችላል። ነገር ግን በፍጹም ልትቆጣጠሯቸው። ይህንን ነገር አድርጋለሁ ካለ እሷ ምንም ማለች ምን ከማድረግ ወደ ኋላ አይልም። ለእሷ ብሎ በፍጹም ራሱን አይቀይርም፣ የማይፈልገውን ነገር አያደርግም። ታዲያ የሚገርመው ይህ ወንድ እኮ ትልቅ የሚባል ደረጃ ላይ አይደለም ያለው። ነገር ግን ነገሮች የሚያደርግበት መንገድ በተፈጥሮ ሳቢ ነው። ልክ ማግኔት ብረትን ወደ ራሱ እንደሚስብ የዛ ወንድ በራሱ ያለው መታመንና ጥንካሬ እሷን ይስባታል። ምንም ባይኖረው እንኳን ይህ ባህሪው ሱስ ያስይዛታል። ታዲያ ራስህን ነጻ ስታደርግ ስለማንም ግድ እንደማይሰጥ እያሳይሃል። ይህንን ባህሪ ለምን እንደሚወድ ደግሞ ልንገርህ። ለምሳሌ አንድ ወንድ በሰው ፊት በነጻነት ያልተመቸውን ነገር መግለጽ የሚፈራ ከሆነ ሰብኮንሺየስሊ ምን ብላ ታስባለች መሰል? በኋላ ላይ እኮ እኔም በሰዎች ፊት ዲፌንድ ማድረግ መከላከል አይችልም፣ ራሱ እንኳን መከላከል ካልቻለ እንዴት ነው ለኔ የሚሆነው ብላ ታስባለች። ይህን የምልህ ከአካላዊ ነገር ሳይሆን ከንግግር አንጻር። ነገር ግን ያ በነጻነት ሀሳቡን የሚገልጸው ወንድ ስለማንም ግድ የማይሰጠው ወንድ በኋላ ላይ የእሷ ጠበቃ እንደሚሆንላት ታውቃለች። አሁን መረዳት ያለብህ ነገር ሴቶች ደካማ እንደሆኑ ብዙ ጊዜ ራሳቸውን መከላከል አይችሉም፣ ዝም ይላሉ። በሰዎች ፊት ራሳቸውን ዲፌንድ ማድረግ ይከብዳቸው። እንደዛ ከማድረግ ይልቅ በውስጣቸው ይዘውት በኋላ ላይ ማልቀስን ወይ ጓደኛ ጋር ሄዱ ማውራትን ይመርጣሉ። ከዛም ደግሞ በሰዓቱ ባለመናገራቸው ካለፈ በኋላ ይቆጫቸዋል። ይህንን በእነሱ ፋንታ ማድረግ በሚችል ወንድ የሚሳቡት። አየህ፣ በኋላ ላይ አንተ የእሷን ሀሳብ ራሱ መግለጽ ላይኖርብህ ይችላል። ነገር ግን አብረሃት በመሆንህ ብቻ ድፍረቱን ሰጣታለህ። ልክ አንተ ሀሳብን ስትገልጽ ያንተ ድፍረት ያንተ ነጻነት ወደ እሷ ይገባል። ይህንን ደግሞ ከማንም ወንድ ማግኘታችን።
አሁን ላይ ከምታስበው በላይ ብዙ ወንዶች ራሳቸውን የሚሸሽጉ ናቸው። ኮንስታንትሊ ሰዎች ምን ይሉኛል በሚል ሐሳብ ብቻ ራሳቸውን አሳስረው አስቀምጧል። አሁንማ ከወንዱ ይልቅ ሴቶቹ ናቸው በነፃነት ራሳቸውን የሚሆኑት። ይህ ግን ልክ አይደለም። አንተም እንደዚህ ከሆንክ ሊቀይረው ይገባል። ሌላው ሴቶችን እንደ ማግኘት የሚስበው ባህሪ ደግሞ ምንድነው ካልክ ስኬርስ የሆነ ወንድ። አየህ እነዚህ ወንዶች የሴቷ ሳይኮሎጂ ላይ ይጫወቱባታል። በቀላሉ የማይገኙ አይነት ወንዶች አድርገው ራሳቸውን በአይምሮ ያስቀምጣሉ። ሁሌም ቶሎ አይመልሱላትም ወይ ደግሞ እሷን አያሳድዷትም። ሁሌም የእሷን ደስታ ለማየት የሚሞክሩ አይደለም። ይህ ደግሞ የእነሱ ትኩረት በቀላሉ የማይገኝ እንደሆነ ያሳያታል። ዋጋቸው ትልቅ እንደሆነ ያሳያታል። ለዛም ነው ሁሌም እሷ ጋር የሚሆነው ወንድ ኖርማል የሚሆን፣ ነገር ግን ያ የሚጠፋው ወንድ ደግሞ ተፈላጊ ወንድ ነው የሚሆነው። ይህ ብቻ ሳይሆን እነዚህ ወንዶች ብዙ ጊዜ ግልጽ አይደሉም፣ ደግሞም እንድትረዳቸው አይጠብቁ። የማትረዳው ወንድ ደግሞ ሱሷ ነው። ሁሌም አንተን ለመፍታት ትጥራለች። አንተን ለመረዳት ቀጣይ እርምጃህን ለመገመት ትጥራለች። በዚህ ጊዜ ስለ አንተ ይበልጥ ማሰብ ጀምራለች ማለት ነው። ይህ ደግሞ አንተ ላይ የሚኖራትን ኢሞሽናል ኢንቨስትመንት የሚጨምር ነው። እስኪ በዚህ ጉዳይ እንዲሁም ሴቶች መቋቋም ስለማይችሏቸው ወንዶች ካርል ያንግ ምን እንደሚል እንመልከት። ካርል ያንግ አንድ ጊዜ እንዲህ ብሎ ነበር። ሰዎች ከአንተ ማንነት ጋር ሳይሆን ፍቅር የሚይዛቸው አንተ ላይ በሚስሉት ነገር። እናም ይህንን አንዴ ስትረዳ ለምን አንዳንድ ወንዶች ኢግኖር እንደሚደረጉና አንዳንዶች ደግሞ ሴቶችን ሱስ እንደሚያስይዙ ትረዳለህ። ምክንያቱም እሷን ሱስ ለማስያዝ ፐርፌክት መሆን አይጠበቅብህ። አየህ ሴቶች ሱስ የሚያዙላቸው አይነት ወንዶች ለእሷ ሀሳብና ለምናቧ ክፍተትን የሚሰጡ ወንዶች ናቸው። ሙሉ ለሙሉ ልታነባቸው አችልም፣ ልትገምታቸው አችልም። ምን እየተሰማቸው እንዳለ እርግጠኛ ልትሆናቸው። ይህ እርግጠኛ ለመሆን ደግሞ ክፍተቶችን እንዲሞላ አይምሯን ያስገድዷል። የተለየ ነው፣ ከላይ ከሚያሳየው ይልቅ ጥልቅ ነው፣ ስለሱ የሆነ መግለጽ የማልችለው ነገር አለ ብላ ታስባለች። እናም እዚህ ጋር ነገሩ ስላንተ መሆኑን ያቆምና በእሱ አይምሮ ስለፈጠረችው ነገር ይሆን። ዋናው ነገርም ይህ ነው። ሆኖም ግን ብዙ ወንዶች ይህንን ሳያውቁት ያበላሹታል። እንዴት ካልክ ከመጠን በላይ ራሳቸውን በማብራራት ከመጠን በላይ ቴክስት በማድረግ እናም ደግሞ በተደጋጋሚ እሷን እርግጠኛ በማድረግ ሁሉንም ሚስጥራዊነት ያጠፉታል። ሁሉም ነገር ግልጽና ተጠባቂ ይሆናል። በዚህም ሰዓት በምናቧ ለምታስበውና ለምትገነባው ነገር ምንም ክፍተት አይሰጧትም። ምንም ጉጉት፣ ምንም ውጥረት አይፈጥሩባትም። ግልጽነት ብቻ። ግልጽነት ደግሞ አመንክም አላመንክም ሱስ እንዳይዛት የሚያደርግ ነገር። ታዲያ ግን ብዙ ወንዶች መስማት የማይፈልጉት እውነት ቢኖር ሴቶችን ሱስ የሚያስይዙ ወንዶች ህይወታቸውን በእሷ ዙሪያ የማያሽከረክሩ ወንዶች ናቸው። ቢዚ ናቸው፣ ፎከስድ ናቸው፣ የማይገኙ ናቸው። ይህ ደግሞ ብዙ ነገሮችን ይቀይራል። አሁን ግን መጀመሪያ ላይ እንዳለ የምር ቢዚና ፎከስድ ያልሆኑ ወንዶች እንኳን እንደሆኑ ያስመስላሉ። ለዛም ራሳቸውን እንደማይገኙ አድርገው ያስቀምጣሉ። አንተ ግን ይህንን ማድረግ ያለብህ እንደ ጨዋታ ሳይሆን የምርም ቢዚ ሆነህ የምርም እንደዛ አይነት ሰው ሆነህ። ከዛም ስላንተ ይበልጥ ማሰብ ጀምራለች። ምን እያረክ እንደሆነ፣ ለምን እስካሁን ቴክስት እንዳላረክ ወዘተ ማሰብ ትጀምራለች። ሴቶች በጣም ኦብሰስድ የሆነባቸው ሰው ላይ አይደለም ኦብሰስድ የሚሆኑት። ኢፍ ዩ አር ቱ ኦብሰስድ ኦን ሄር ሰፎኬት ታረጋታለህ፣ ታፍናታለህ። እና ዩ ሃቭ ቱ ሃቭ አ ላይፍ ማለት ስልክ ትደውል እንዴት አቬለብል ትሆናለህ ምናምን የሚሉ ሴቶች ሰምታችሁ አታውቁም? ሶሻል ሚዲያ ላይ አትሊስት ታያላችሁ፣ ሰምቼ አውቃለሁ። እና በደወለች ቁጥር እንዴት አቬለብል ትሆናለህ? በደወለች ቁጥር እንዴት ታነሳለህ? ዩ ሃቭ አትሊስት ሚስት መሆን አለባት እንደዛ ለመሆን። ስራ የለ እሷ ራሱ እንደዛ ነው የምታስበው። ባይዞ ይሄ ሰውዬ ላይፍ የለውም። እና ቲክቶክ ላይ ነው ምናምን አንድ ቪዲዮ እንደዛ አይቻለሁ። በደወልኩ ቁጥር ሲያነሳ ይደብረኛል ምናምን የሚሉ ሴቶች ማለት ነው። እና ሲወራ ደስ አይልም፣ ግን ዳትስ ትሩዝ። በጣም ቦሪንግ ነው እንደዚህ አይነት ነው። በተደወለ ቁጥር የሚገኝ ዛሬ ላገኘ ምሳ እንብላ ባለች ቁጥር የምታገኝ፣ እስቲ ዛሬ እንደዚህ አብረን እንሂድ ምናምን ባለች ቁጥር የምታገኝ ከሆነ ዩ አር ቱ ኦብሰስድ እና ላይፍ የለም። ይህ ከምታስበው በላይ የብዙ ሴቶች ይመጣ። ከዚህ በፊትም ተናግሬዋለሁ። ብዙ ሴቶች ቴክስት አድርገው ወዲያው እንድትመለስ አይፈልጉም። ስልኳን ሁሌ በደወለች ቁጥር እንድታነሳላት አትፈልግም። ቢዚ ሆነ ማየትን ትፈልጋለች። ከእሷ ውጪ ላይፍ እንዳለ ማረጋገጥ እና እሷ ላይ ብቻ ሙጥኛ እንዳላልክ ማወቅ ትፈልጋለች። አንዳንድ ወንዶች እሷ ስለደወለችና ቴክስት ስላደረገች ብቻ ሁሌ መመለሳቸው ትክክል ይመስላቸው፣ ያው እነሱ ስላሳስጀመሩት ማለት ነው። ነገር ግን በሁለቱም ቢሆን ያው ጊዜ ሲኖርህ አዋራት፣ ከሌለህ ደግሞ ቆይተህ ታዋራታለህ። በጣም ቀላል ነገር ግን ብዙ ሴቶችን የሚማርክ ባህሪ ነው። በቀጣይ እስክንገናኝ ቴሌግራም ቻናል መቀላቀል እንዳረሳ፣ እንዲሁም ላይክ እና ሰብስክራይብ በማድረግ ጨርስ። ሰላም።